በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ቀኑን ባርከና ቅድሰህልን በያለንበት ቦታ በሰላምና በጤና ውለን በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለምንወዳት እናትህ ስለመብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተና የምትጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ አጋዞላዳ ክርስቶስ በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ምን ቆያችሁ? አደረሰን አደረሳችሁ። አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕሪ አባቱ ከአብ ስም ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ አምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞቼ እንኳን ለጻድቁ አባታችን ለአቡነ አረጋዊ እንዲሁም ለጻድቁ አባታችን ለገብረ ክርስቶስ መራዊ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የጻድቁ አባታችን የአባ ጳኩሚስ እንደዚሁም የጻድቁ አባታችን የአቡነ አረጋዊና የአቡነ ገብረ ክርስቶስ መራዊ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እህት ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን
መርሃ ግብራችን ጀምረናል። ያው መርሃ ግብራችን የሚጀምረው ሁሌም እንዳስለመድነው ከስንክሳር ትምህርት ይሆናል። የምናዳምጠው ስንክሳር የነገውን የግንቦት 15ን ስንክሳር ይሆናል። ቀጥታ ወደዛ እንገባለን። ድምጼ ይሰማችኋል አይደል? ይሰማል ወንድም። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትን መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅናትም በውስጡ አለበት። ስለዚህም ቀናኢ ተባለ። እርሱም ንጹሕ ፊት አይቶ የማያደላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን አለው እንጂ አላደላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ ልብንና ኩላሊትን የሚመረምር ጌታችንም ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየሁ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወመም። እነርሱ ከዚህ የሚበልጥ ድንቅ ታምራትንና ኃይሎችን አይተው ለእውነት አልተገዙምና ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት ዓመታትን መትቶ ገደለው። በቤቱ አጸድም ባለ ዕፀ በለስ በስሩ ቀበረው። ይህንንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ተሸሽገው እንደነበር በጭልታም አውርዳ አጥብታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዴት አደርግ ነበር። መድኃኒታችንም በምልክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉንም የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚያችም ሰዓት ጀምሮ ተከተለው። ከ12ቱ ሐዋርያትም ጋር ተቆጠረ። አጽናኝ የሆነ የመንፈስ ቅዱስን ጸጋ በተቀበለ ጊዜ የሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኩርጅ ሀገርና ወደ እልብጅ ከተማ ከሃዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎችም ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነጣቂዎች ተኩላ የነበሩትን የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች የከሃዲያን ሀገሮች ወደ በራንጥያ ደሴትም ሂዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልና ብርታትን ተጨመረ። በእግዚአብሔርም ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግስትን ወረሰ። ለእግዚአብሔርም ምስጋና ይሁን። እኛንም በከበረ ሐዋርያ ጸሎት ይማረን። ለሁላችን የክርስቲያን ወገኖችም በረከቱ ትድረሰን ለዘላለሙ አሜን። ሰላም እብል ብእሴ ምሁረ ዘመጽሐፈ ኦሪት ሕገ ወዘነቢያት መዝሙረ አመ ውእቱ ወሬዛ ታሕተ ዕፀ በለስ ዘገብረ ወልደ ማርያም አምላክ ሶበ ህቡአቱ አይመረ ለትእዛዘ ጽድቁ ወሕጉ ናትናኤል ገረረ። በዚህችም ቀን በላይኛው ግብፅ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃዩአቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግስት መጨረሻ ራስን በመቆረጥ ሆነ። በረከታቸውም ከኛ ጋር ለዘላለም ትኑር አሜን። በዚህችም ዕለት የባህታዊ ሚናስ ዲያቆንና የአባ ሐርበ ጥላኪያ ሰማዕታት የሆኑ የእስድሮስም ማህበር የሆኑ ቀርጢኖስና ሚስቱ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ አርባዕቱ ምዕት ሐራ ዘኮንክሙ ሰማዕተ በምድረ ደንደራ ምስለ ሚናስ ዲያቆን ለብህታዊ ንብረት ዘአፍቀራ ከመ ትሁር ነፍሰ ዚአየ ሀበ ነፍሳቲክሙ ሆራ በትንባሌክሙ ቅጽኡ አሰራ ሰላም ለንዋየ ክርስቶስ እማሐቄው ዘአስረቀ ጸዱላነ ዘራ ወብሩዋነ ደቂቀ ስዕለ ድሬው ነገሥት እስከነ ተሰባ ጥቀ ያሰርጉ ቤተ አምላክ እንተ ውእቱ ነደቀ በመዝገበ ንግሱ ዘሃሎ እያትረፈ ወርቀ። ግንቦት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ናትናኤል ሐዋርያ ቀነናዊ ስምዖን ይባላል። ሁለተኛ ቅዱስ ሚናስ ባህታዊ
ሶስተኛ ቅዱስ ቀርጢኖስ ሰማዕት፣ አራተኛ 400 ቅዱሳን ሰማዕታት። ወር በገባ በ15 የሚከበሩ ወራዊ የቅዱሳን በዓላት አንደኛ ቅዱስ ቂርቆስና እናቱ ኢየሉጣ፣ ሁለተኛ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ሶስተኛ ቅዱስ ሚናስ ግብፃዊ፣ አራተኛ ቅድስት እንባ መሪና፣ አምስተኛ ቅድስት ክርስቲና። ጌታ ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ጌታ ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 1 ቁጥር 48 እስከ 51። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን አንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን እውቀቱን ይግለጽልን፣ አሜን። እህት ወንድሞች በግንቦት 15 ቀን ታስበው ከሚሉ ቅዱሳን መካከል ቅድም ስንክሳሩ ላይ እንደሰማችሁት ከ12ቱ ሐዋርያት አንዱ ሐዋርያውን ቅዱስ ናትናኤል ያረፈበት ቀን ነው። ምስክር ሆኖ ያረፈበት ቀን ነው። ናትናኤል የስሙ ትርጉም የእግዚአብሔር ስጦታ ማለት ነው። የእግዚአብሔር ስጦታ ማለት ነው። ናትናኤል ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም በተወለደ ጊዜ በዛ ሰዓት ስደት ነበረ። ማለትም በሄሮድስ አማካኝነት ሄሮድስ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደቱን ሲሰማ ከዛ በኋላ ከሁለት ዓመት በታች የሆኑትን የቤተልሔም ሕፃናት እንዳለ በሙሉ አስፈጅቶ ነበር፣ 144,000። በዚህ ሰዓት ክርስቶስን አገኛለሁ ብሎ በሚያስጨፈጭፍበት ሰዓት እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ ወደ ግብፅ በረሃ በምትሰደድበት ጊዜ ቅድስት ኤልሳቤጥም መጥምቀ መለኮት ቅዱስ ዮሐንስን ይዛ በተሰደደች ጊዜ የዚህን ሰዓት የቅዱስ ናትናኤል እናት ቅዱስ ናትናኤልን ለማስመለጥ ብላ በአገልግል አድርጋ በለስ ላይ የበለስ እንጨት ላይ አንጠልጥለው ነበረ። ታዲያ በስውር እየተደበቀች እየሄደች ታጠባው ነበረ። ማንን? ሐዋርያው ቅዱስ ናትናኤልን ማለት ነው። በዚህ አማካኝነት እንደዚህ የሆነ አደገ። እናቱም ደግሞ እንደዚህ እንደሆነ እንዳደገ ትነግረው ነበረ። እናም መጨረሻ ላይ አንድም ደግሞ ይሄ ማን ነው ቅዱስ ናትናኤል አንድን ሰው እንደገደለ ይነገራል። እና የገደለው ደግሞ
በዚህ አማካኝነት በለስን ሲቆርጥ እንደነበረ ማለት ነው። ቅድም እንደሰማችሁት አንዲትን ዓመታት መጥቶ ልክ እንደ ስንክሳሩ ማለት ነው አንዲት ዓመታትን መጥቶ እንደገደለው ከዛም በበለስ ዕፀ በለስ ስር እንደቀበረው ይነገርለታል። ግን ቅዱስ ናትናኤል ወደ ዋናው ሐሳብ ስንመጣ ምሁረ ኦሪት ነው። የኦሪትን ትንቢት በሚገባ የተማረ ታላቅ ቅዱስ ሰው ነው። የኦሪትን ትንቢት ከተማረ በኋላ የጌታን መምጣት ከወንድሞቹ ከነ ቅዱስ ፊልጶስ ጋር ሆኖ ይጠባበቅ ነበር። በሚጠባበቅበት ሰዓት ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን መስበክ ጀመረ፣ በዮርዳኖስ ከተጠመቀ በኋላ ማለት ነው። ከዛ በኋላ የዚህን ሰዓት እነ ሐዋርያትን መምረጥ ጀመረ። ሐዋርያትን እነ ቅዱስ ጴጥሮስን አሳ ሲያጠምዱ ሌሎችንም ሲጠራ ፊልጶስ የዚህን ሰዓት ለፊልጶስ ነገረው። ለናትናኤል ነገረው የጌታን መምጣት። ጌታን አግኝተነዋል፣ መሲሁን አግኝተነዋል፣ ስንጠባበቅ የነበረውን አሉት። ናትናኤል ግን ወዲያው ወደ መቀበል አልገባም። ከናዝሬት ሰው መልካም ሰው ይወጣልን? ከናዝሬት ሰው የምንጠባበቀው መሲሁ ይወጣልን? ብሎ ለቅዱስ ፊልጶስ ጥያቄ ያቀረበለት። ፊልጶስ ምን ነበር ያለው? መጥተህ እይ ነው ያለው። ሊያስረዳው አልሞከረም። ጥቅስ ሊጠቅስለትም አልሞከረም። ቀጥታ ምንድን ነው ያለው? መጥተህ እይ። ቅዱስ ናትናኤል እንዲህ አይነት ጥያቄ ማቅረቡን ምሁረ ኦሪት የነበረ መሆኑን ሊቃውንት አባቶቻችን አብራርተው ይናገራሉ። ከዛ በኋላ ሐዋርያው ቅዱስ ናትናኤል ከቅዱስ ፊልጶስ ጋር ተከታትሎ ወደ ማን መጣ? ወደ ጌታ መጣ። ጌታን ባየው ሰዓት ጌታ ለስም አጠራሩ ክብር ምስጋና ይግባውና ቸሩ መድኃኔዓለም ወዲያው ናትናኤልን እንዳየው በእውነት ሽንገላና ተንኮል የሌለበት የእስራኤላዊ ብሎ ናትናኤልን አመሰገነው። ናትናኤላውንም ምስጋናን ወደ መቀበል አላዘነበለም። ከወዴት ታውቀኛለህ ብሎ ነው የጠየቀው። እህት ወንድሞች፣ እዚህ ጋር ታሪኩን ገታ እናድርግና ከቅዱስ ናትናኤል የመጀመሪያው የምንማረው ትምህርት ምንድን ነው? አንደኛ ያለ እውቀት መኖር እንደሌለብን፣ ሁሌም በእውቀት ተሞልተን ዝግጁ መሆን እንዳለብን፣ ዝም ብለን ነገሮችን ሳንመራመር የምንቀበለው ምንድነው? እውቀት የሌለን ስንሆን ነው። የሰው ልጅ እውቀት ካለው አዋቂ ከሆነ ወደ ህይወቱ የሚመጡትን ማንኛውም ነገሮች ሁሉ እንደመጣለት አይቀበልም፣ ያመዛዝናል፣ ነገሮችን ይመረምራል፣ ከቅዱሳት መጻሕፍት ጋር ያመሳክራል እንጂ አንድ ሰው ስለተናገረ ብቻ ዝም ብሎ አይቀበልም። ስለዚህ ወንድሞች ምንጊዜም ቢሆን እውቀትን ይዘን መገኘት እንዳለብን ነው፣ መማር እንዳለብን ነው። ምክንያቱም አለማወቅ ያጠፋል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል እንዳለው ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። ስለዚህ አዋቂዎች ሆነን መገኘት መቻል አለብን፣ ነገሮችን መመርመር እንችል ዘንድ ማለት ነው። እንደ ቅዱስ ናትናኤል። ቅዱስ ናትናኤል ይሄን ያክል ምርመራ ላይ ገባው ለምንድን ነው? አዋቂ ስለሆነም ጭምር ነው። አንድ የምንማረው ትምህርት ይሄ ነው። ሁለተኛ የምንማረው ትምህርት ደግሞ ምንድን ነው? ናትናኤል ፊት አይቶ ማዕደላ ነው። ሁሌም ከእውነት ጎን የሚቆም ታላቅ ቅዱስ ሰው ነው። ማንም የሆነ ስላወደሰው ወይም ስላደነቀለት ብቻ በነፈሰበት የሚነፍስ ሰው አይደለም። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ እንደተናገረው ኤፌሶን መልእክት ምዕራፍ 4 ቁጥር 14 እስከ 16 ላይ እንደ ስህተት ሽንገላ ባለ ተንኮል ይላል። እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተነሳፈፍን ሕፃናት መሆን አይገባንም። ነገር ግን ዕውቀትን እና እውነትን በክርስቶስ ይዘን ማደግ አለብን ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። እውነትን ይዘን ራስ ወደ ሆነው ወደ ክርስቶስ ማደግ አለብን ይላል። ስለዚህ ወንድሞች በሽንገላ መታለል የለብንም፣ በጭብጨባ መታለል የለብንም። አንዳንድ ሰዎች ነገሮችን ሳይመረምሩ ብዙ ሰዎች ነገርየውን ስለተቀበሉት ብቻ እነሱም እኔ ስለምን እለያለሁ፣ ህሊናቸው ስህተት መሆኑን እያወቀ እኔ ስለምን እለያለሁ ብለው አብሮ ተከትለው ከጥፋት ጋር የሚሰማሩ ሰዎች አሉ። የብዙሃኑን ዝንባሌ እያዩ
እነሱም አብሮ የሚያዘነብሉ ሰዎች አሉ። ይሄ ትክክል አይደለም ወንድሞች፣ ዋጋ ያስከፍለናል። ብዙ ሰው ስለተሳሳተ አንተም አብረህ አትሳሳት። ብዙ ሰው እውነታውን ካላወቀ አንተ ብቻ እውነታውን ካወቅ እውነትን ይዘህ ጸንተህ ቁም። ሌላው ገደል ስለገባ አንተም አብረህ ገደል አትግባ። ለስም አጠራሩ ክብር ምስጋና ይግባው። አምላካችን ልዑል እግዚአብሔር ነገሮችን ሁሉ የምናመዛዝንበት ብቁ አእምሮ ሰጥቶናል። አእምሮአችንን እንጠቀምበት። እነሆ ከፊትህ ውሃንና እሳትን አዘጋጅቼልሃለሁ ይላል እግዚአብሔር አምላክ። ኦሪት ዘዳግም ምዕራፍ 30 ቁጥር 15 ላይ እነሆ በፊትህ ምንና ምን አዘጋጅቼልሃለሁ? ውሃንና እሳትን፣ ሕይወትንና መልካምነትን፣ ሞትንና ክፋትን አኑሬልሃለሁ። እጅን ወደ ወደድከው ጨምር። የሰው ልጅ በዚህ ምድር ላይ ሳለ ነገሮችን መርምሮ የመረዳት ተረድቶ መቅረት ሳይሆን ያንን ነገር መከተል ወይም መያዝ እንዳለበት ቅዱሳት መጻሕፍት ይናገራሉ። እና እህት ወንድሞች በቲፎዞ ምናምን አይደለም መሆን የለብንም። ብዙ ሰዎች ተባብረው አንድን ነገር ስለወደዱት እዛው ዘው ብለን መግባት የለብንም። መጀመሪያ ምንም ነገር ከመግባት በፊት ትክክል ነው ትክክል አይደለም፣ ሰው ስለገፋፋክ አይደለም፣ ሰው ስለገፋፋሽ አይደለም፣ ብዙ ሰዎች ያንን ነገር ስለተከተሉ አይደለም። ቆም ብለህ አስብ። ምንጊዜም ከመወሰን በፊት በቂ አእምሮ ማገናዘብ የሚችል በቂ አእምሮ ተሰጥቶሻል። የማገናዘብ እጥረት ካለብሽ ደግሞ ይሄ የማገናዘብ አድማስን በምን ማስፋት አለብን? በማንበብ። እንቅስቃሴ ለአካል እንደሆነ ሁሉ ማንበብ ለምንድን ነው? ንገሩኝ። ማንበብ ለምንድን ነው? እንቅስቃሴ ለአካል እንደሆነ ሁሉ ማንበብ ለአእምሮ ነው አይደለ? አእምሮ በነገራችን ላይ የሰው አእምሮ እኮ ሁሉም የማሰብ ችሎታ አለው። በእርግጥ እግዚአብሔር አምላክ አሃደላም ሁሉም የማሰብ የመመራመር ብቃት ያለው አእምሮ ነው የያዝ ነው። ግን ይሄ አእምሮአችንን የምናሳድገው በምንድን ነው? ሁሉም ሰው ምንም እንኳን አቢሊቲ እኩል ቢሆንም ግን ብቃቱ ግን የተለያየ ነው። እንደ ሁኔታው ነው። አንዳንዱ በማንበብ አእምሮ የተገነባ ነው። በማንበብ በማስተዋል የተገነባ ነው። ሁሌ ደግሞ ባነበብኩ ቁጥር አእምሮም ልክ እንደዛው ስፋቱ እያደገ ነው የሚመጣው። ብሩህ እየሆነ ይመጣል። ቅዱስ ጳውሎስ እንደተናገረው አንተ ግን በተማርክበትና በተረዳህበት ጸንተህ ኑር። ከማን እንደተማርክ ታውቃለህና ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን ሊገኝበት የሚችሉበትን ጥበብ መጽሐፍትን አውቀሃልና ይላል። ወደ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16-17 አንድ ሰው ከሕፃንነቱ ጀምሮ እያነበበ እየተማረ ካደገና ከሕፃንነቱ ጀምሮ ምንም ሳይማር ካደገ ሁለቱ የማሰብ ብቃታቸው እኩል ነው እንዴ? እኩል ነው? እህት ወንድሞች፣ እኩል አይደለም። ያነበበው በጣም ብዙ መመራመር ይችላል፣ ብዙ ነገር ማገናዘብ ይችላል። ያላነበበው ግን እንደዛው ነው፣ በዛው ልክ ነው ማለት ነው። ይሸወዳል። ትንንሽ ነገሮች ይሸውዱታል። ያላነበበ ሰው በትንንሽ ነገር ይሸወዳል። ያነበበ ግን አይሸወድም። ያገናዝባላ፣ አእምሮ ጉልብቷላ። ስፖርት የሰራ ሰውነትና ስፖርት ያልሰራ ሰውነት አንድ እኩል እንደማይሆነው ሁሉ እኮ ማለት ነው። ያነበበ ሰውና ያላነበበ ሰው ማለት በአጭሩ ለመለየት ከፈለጋችሁ ስፖርት የሰራና ስፖርት ያልሰራን ሰው ተክለ ሰውነት ተመልከቱ። ልክ እንደዛ ማለት ነው። ጥንካሬያቸው ይለያያል። አእምሮም ልክ እንደዛ ነው፣ ይበላለጣል። እንዴት? በምን? በማንበብ። ሲፈጠር ግን ቸሩ መድኃኔዓለም ለሁሉም ለሰው ልጅ የሚገባውን አእምሮ ነው የሚሰጠው። ማገናዘብ የሚችል እውቀት ይሰጠዋል። ግን በማንበብ ብቻ አይደለም ወንድሞች፣ በጸሎትም ጭምር ነው። ሁለቱ መተጋገዝ አለባቸው። ማንበብና ምን ማድረግ? መጸለይ። መንፈሳዊ ሰው ይጸልያል፣ ያነባል። ሲያነብ ራሱ ከማንበቡ በፊት ጌታዬ ኢየሱስ ክርስቶስ ይሄን መጽሐፍ አንብቤ እረዳው ዘንድ እርዳኝ ይላል። እንደ አባ ቢሾይ አይታችሁ ከሆነ የነብዩ የኤርሚያስን መጽሐፍ ከማንበቡ በፊት ትርጉሙ ይገባኝ ዘንድ እመራበትም ዘንድ እባክን
ይሄ መጽሐፍ አንብቤ ረዳው ዘንድ አይምሮዬን ክፈትልኝ፣ ማስተዋልን ስጠኝ እያለ ይማጸን ነበር። እኛም ወንድሞች ምንጊዜም ቢሆን ከማንበባችን በፊት እግዚአብሔር አምላክን መማጸን አለብን። የምናነበውን አስተውለን ማንበብ እንችል ዘንድ አይምሮአችንን እንዲከፍትልን ማለት ነው። ከዛ አይምሮ እያደገ ይመጣል። የማስተዋል አቅም እየዳበረ ይመጣል። የማስተዋል አቅምሽ እየዳበረ ይመጣል። በተለይ በደንብ እያነባችሁ ስትመጡ ሰከን ማለት ባህሪ ታሳያላችሁ። የማያነብ ሰው ችኩል ነው ለነገሮች ሁሉ። አንባቢ ግን በጣም ረጋ ያለ ነው። የመረጋጋት ባህሪ ያሳያል። የሆነ ነገር ሲመጣ ወዲያው አይቀበልም፣ ወደ ራሱ ወደ ህይወቱ አያስተናግድም። ሰው የሆነ ነገር ስለተናገረው ቶሎ ብሎ ለውሳኔ አይቸኩልም። አንባቢ የሚያነብ ሰው ቶሎ ብሎ ወደ ውሳኔ አይጣደፍም። ይሄ ነገር ከምን አንጻር ነው ብሎ ያገናዝባል። እንዲህ ቢሆንስ እንዲህ ሊሆን ይችላል እያለ ያገናዝባል። የማያነብ ሰው ከሆነ ግን ለውሳኔ እንደዛው በዛው ልክ ይቸኩላል ማለት ነው። አንባቢ እኮ ብዙም ጓደኛ ያዘወትራል። እንዴት ወንድሞች ንገሩኝ እስቲ። ጓደኛው እኮ መጽሐፍት ነው። አንባቢ ሰው አብዛኛውን ጊዜ ህይወቱ የብቸኝነት ህይወት ነው። ከቅዱሳት መጽሐፍት ጋር ነው አብዛኛውን ጊዜው የሚያጠፋው። ያነባል፣ ያስተውላል። አንባቢ ሰው በዕለታዊ ጉዳይ አይሸወድም። አንባቢ ሰው ብዙም ጊዜ የመጪውን ነው የሚያስበው፣ የዓመቱን የሩቅ ጊዜውን ነው የሚያስበው። አንባቢ ሰው ከሆነ ማነብ ከሆነ ግን ዝም ብሎ ብቻ ጊዜውን በወሬ የሚያጠፋ ሰው ከሆነ ግን የዕለቷን ብቻ ነው የሚያስባል። በቃ ዛሬም በላ ጠጣ፣ በቃ እሱ ይምሽለት እንጂ ምን ችግር ጉዳዩ አይደለም። ነገም ይመጣል፣ ነገንም ልክ እንደ ዛሬው አስተናግዶት ያሳልፈዋል። አንባቢ ሰው ግን እንደዛ አይደለም። አንባቢ ሰው እንደዛ አይደለም። የመጪውን ጊዜ አርቆ ያስባል። የዛሬውን ውሎውን ያስተውላል። አልፎ ተርፎ ደግሞ በተለይ መንፈሳዊ ሰው ከሆነ ደግሞ መንፈሳዊ ቅዱሳት መጽሐፍት የሚያነብ ከሆነ ደግሞ ልቡ ምን ጊዜም ከሞት በኋላ ስላለው ህይወት እንጂ ከሞት በፊት ስላለው ህይወት አይደለም። ምን ጊዜም ከሞት በኋላ ባለው ህይወት ያስባል፣ ይጨነቃል። መግቢያዬ የት ነው ይላል። መግቢያዬ ሲኦል ነው ወይስ ገነት ይላል። መግቢያዬ ገሃነም ወይስ መንግስተ ሰማይ ይላል። ያስባል። ለዛም ህይወት ራሱን ያዘጋጃል። እና ብዙም ጊዜ ወንድሞች ብቸኝነት ህይወትን የምታጣጥሙት አንባቢ ስትሆኑ ነው። በተለይ ወረኛ ከሆንክ ወይም ደግሞ በቃ ዝም ብለህ ከሰው ጋር ጊዜ የምታጠፋ ከሆንክ ስለ ራስህ እንኳን የምታስብበት ጊዜ አይኖርም። ስለ ራስህ እንኳን ቆም ብለህ የምታስብበት ጊዜ አይኖርም። እንደውም የሆነ የማንበብ ህይወት ውስጥ ስትገቡ ጓደኞቻችሁ ምን ነው ጠፋሳ፣ ሰሞኑን ብቅ አትልም አይነት ጥያቄ ያቀርቡላችኋል። ጠፋሳ ምንድነው? የት እያሳለፍክ ነው ጊዜን ትባላላችሁ። የት እያሳለፍሽ ነው ጊዜሽን? አይ እዚሁ ነበርኩ የትም አልሄድኩም እቤት ነው ትላላችሁ። ከዛ ጓደኞቻችሁ እየጨነቃቸው ይመጣሉ። ምንድነው ይሄ ልጅ ከኛ መራቅ አብዝቷልሳ? ምንድነው ይቺ ልጅ ከኛ መራቅ አብዝታለችሳ? ምን እየሆንሽ ነው? ቆይ ከማን ጋር እያሳለፍሽ ነው ትባያለሽ። ከዛ ቆም ብለህ ታስባለህ። እንዴ ለካ ጊዜን በከንቱ እያጠፋው ነበር እንዴ ከጓደኞቼ ጋር ትላለህ። ለካ ውድ ጊዜን እያባከንኩ ነበር፣ እስከዛሬ አንብቤ ቢሆን ኖሮ የት በደረስኩ ትላለህ። እና ወንድሞች ጊዜያችሁን አታጥፉ እሺ። በማንበብ አሳልፉ ጊዜያችሁን። በእውነት በተለይ ጭንቀት የሚባል ነገር ከህይወታችሁ ይወገዳል ስታነቡ። ማንበብ ስትጀምሩ በተለይ ገድላትን ስታነቡ ነፍሳችሁ ትረካለች። አይገልጽም። ይሄ የሆነ በቃ አለ አይደለ በነገሮች ሁሉ አይምሯችሁ ቢዚ አይሆንም ስታነቡ ማለት ነው። ቅዱሳት መጻሕፍትን ማንበብ ደግሞ ከርኩስ ሐሳብ እንደሚያስጥል አባ ሙሴ ጸሊም ለደቀ መዛሙርቶቻቸው ሰብስበው ሲያስተምሩ ተናግረዋል። መንፈሳዊ ፊልም ላይ አላያችሁ? ክፉ ሐሳብ በአይምሮዬ ይመላለሳል እንዴት ላድርግ ብሎ አንድ ደቀ መዝሙራቸው ሲጠይቅ አላያችሁ? መንፈሳዊ ፊልም ላይ ንገሩኝ እስቲ። ቅዱሳት መጻሕፍትን ማንበብ ከርኩስ ሐሳብ ያስጥላል እያሉ ይመክሩት ነበር። እውነት ነው። መጽሐፍትን ማንበብ ከክፉ ጭንቀት ያድነናል፣ ያላቅቀናል። እና ወንድሞች
በእውነት እኔ በህይወቴ ተጠቅሜበታለሁ። የማንበብን ህይወት አጣጥሜዋለሁ። እናንተም አጣጥሙት። የኔ ህይወት ልክ እንደዛ ነው። በነገራችን ላይ አብዛኛውን ጊዜ በማንበብ ነው የማሳልፈው። በማንበብ በተለይ ገድል ማንበብ እጅጉን እወዳለሁ። ገድል ማንበብ የቅዱሳን ገድላትን ህይወት ስታዩት በቃ ለዚህ ዓለም ብዙም እንዳትጨነቁ ያደርጋችኋል። ለዚህ ዓለም ብዙም እንዳትጨነቁ፣ እንደውም ትኩረታችሁን እዛኛው ዓለም ላይ እንድታደርጉ ያደርጋችኋል። እዛኛው ዓለም ላይ ማለትም ከሞት በኋላ ስላለ ህይወት እንድታስቡ ያደርጋችኋል። ሰው በትንሽ በትልቁም ይጨነቃል አይደል? በዚች ዓለም ላይ ግን እናንተ አትጨነቁ። እና አንድ የምንማረው ይሄንን ነው። እና ሌላው ደግሞ አስተዋይ ነው የሚያደርጋችሁ። በጣም አስተዋይ። የሆነ የሚያስደነግጥ ነገር በመጣ ቁጥር አትደነግጡ። ለቀልድ ቦታ አትሰጡም። ለዋዛ ፈዛዛ ነገር ቦታ አትሰጡም። እንደውም የሆነ በተለይ በፕሮግራም ብታነቡ ከሆነ የሆነ ፓርት አስይዛችሁ የሆነ ነገ ከዚህ ቦታ ጀምራለሁ ብላችሁ እቅዳችሁ የምታነቡ ከሆነ ደግሞ በተለይ ትጓጓላችሁ። ከመቼ ደርሶ ከዛች ቦታ በጀመርኩ ንባቡን ትላላችሁ። ከመቼ ደርሶ መሽቶ ነክቶ ያችን ፓርት ባነበብኳት ትላላችሁ። ምልክት አድርጋችሁባት ስታሳድሩ ማለት ነው። ያለ ፕሮግራም ግን አታንብቡ። እሺ፣ ያለ ፕሮግራም ማንበብ ጥሩ አይደለም። በፕሮግራም ለምሳሌ የሆነ መጽሐፍ ጀምራችኋል እንበል። ይሄን መጽሐፍ ለተኩል ሰዓት ብቻ ነው ማነበው ካላችሁ በቃ ተኩሏን ሰዓት ብቻ አንብቡና ተኩሏን ሰዓት ስታበቃ አቁሙ። ምልክት አድርጋችሁ አቁሙ እንጂ ዝም ብላችሁ ብቻ መጽሐፉ ስላጓጓችሁ ብቻ አታንብቡ። ለነገ ብላችሁ አዘጋጁ፣ እያጓጓችሁም ቢሆን። ከዛ ነገ ከዛች ፓርት ታዲያ ህይወት በጣም ደስ እያላችሁ ነው የምትመጣው። እየጓጓችሁ ነው የምታሳልፉት። ጊዜውም ሳታውቁት ያልፋል። እንዲህ አይነት ህይወት የምታሳልፉ ከሆነ ማለት ነው። እና በጣም ብዙ ጥቅም አለው ማንበብ። አስተዋይ ማድረግ ብቻ ሳይሆን ለነገ ህይወታችሁም ጭምር ለዘላለማዊ ህይወታችሁን ችላ እንዳትሉም ጭምር ይጠቅማችኋል። ህይወታችሁን በንጽህና በቅድስናም እንድታሳልፉ ያደርጋችኋል። ብዙውን ጊዜ ሰው እኮ ወደ ኃጢአት ህይወቱ መስመር ውስጥ የሚገባው ከጓደኞቹ ጋር የሚታይ ነገር ሲያይ ነው አይደለ? የሚታይ ነገር ሲያይ፣ አብሮ ሲያወራ፣ አብሮ በቃ እንደዛ ሲል በቃ ጊዜው በማየት ኃጢአት ይሰራል፣ በመናገር ኃጢአት ይሰራል፣ በብዙ ነገር ኃጢአት ይሰራል፣ በመስራትም ኃጢአት ይሰራል፣ ይተባበራል። ሁሉ ነገር ደግሞ ያምራቸዋል። ሁሉ ነገር ያምራቸዋል። ያያችሁት ነገር ሁሉ ያምራቸዋል። እና ህይወታችሁን የሚገድብላችሁ የማንበብ ህይወት ብዙውን ጊዜ ህይወታችሁን በደንብ አድርጎ ይይዝላችኋል ለማለት ፈልጌ ነው። እና አንድ የምንማረው ትምህርት ይሄ ነው። ከብልግና ህይወት ሁሉ ጭምር እንድትወጡ ያደርግላችኋል። የቤት ልጅና የሰፈር ልጅ ታውቃላችሁ ወንድሞች? የሰፈር ልጅ ዱርዬ ነው የሚሆነው። የቤት ልጅ ደግሞ ከቤት አይወጣም። የሰፈር ልጅ የሚናገረው ንግግሩ ሁሉ ወጣ ያለ ንግግር ነው። ብልግና ነው አፉ ላይ የሚቀድመው። የቤት ልጅ ግን እንደዛ አይነት ጸያፍ የሆነ ንግግር እንኳን ከአፉ ላይ አታዳምጡ። አይመጣም፣ እሺም አይለውም። ልክ እንደዛ ማለት ነው። በአጭሩ ሳታውቁት የቤት ልጅ ነው የሚያደርጋችሁ። ቤት ውስጥ ጊዜያችሁ የምታሳልፉ ሰው ነው የሚያደርጋችሁ። ከጭንቀት ሁሉ ይገላግላችኋል። እና እኔ በጣም ስላየሁበት ነው ይሄንን ህይወት። አንድ የምንማረው ትምህርት ይሄ ነው። ስለዚህ ናትናኤል ምሁረ ኦሪት ነው። በአጭሩ አንባቢ ነው፣ ደግሞም የተማረም ሰው ነው። ይሄ በማንበቡ ደግሞ ጠቅሞታል። ነገሮችን ሁሉ እንዲያስተውል አድርጎታል። ያገናዝባል ማለት ነው። እና ፊልጶስ ጌታን አገኘ ነው ሲለው እኮ እንዴ ከናዝሬት እንዴት መልካም ሲወጣል አለ። ምክንያቱም አስቀድሞ ሰምቷል። ትንቢተ ሚልክያስ ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ገዢ የሚሆን ንጉሥ ይወጣልኛል የሚል ትንቢት አንብቧል። ትንቢተ ሚልክያስ ምዕራፍ 5 ቁጥር 1 ላይ። ስለዚህ ብዙ እስራኤላውያን የሚጠባበቁት ከቤተልሔም ነው መሲሁ ይመጣል ብለው። በእርግጥ ክርስቶስ የተወለደው የት ነው?
የተወለደው? ናዝሬት ነው ቤተልሔም ነው? ንገሩኝ እስቲ። ቤተልሔም ነው አይደለም? ቤተልሔም እኮ ነው የተወለደው። በነገራችን ላይ ቤተልሔም 3 ስም አላት። ከብታም ትባላለች፣ ኤፍራታም ትባላለች፣ ቤተልሔም ትባላለች። ኤፍራታ ማለት የፍራፍሬ መገኛ ማለት ነው። አንድም ፍሬ መሸከሚያ ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። የእንጀራ ቤት እና ጌታችን ቸሩ መድኃኔዓለም የተወለደው አንዱ ከዛ አንጻር ነው። ማን ነው? እዛ ቤተልሔም ነው የተወለደው፣ በከብቶች በረት ወይም በከብቶች ግርግም እና እዛ ነው የተወለደው። ዞሮ ዞሮ ትንቢቱም የተነበየለት ከዛ አንጻር ነው። ክርስቶስ በቤተልሔም ስለሚወለድ ነው። አስቀድሞ አንቺ ቤተልሔም ከይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ንጉሥ ይወጣልኛል ብሎ ትንቢት የተነበየለት ከዛ አንጻር ነው። አንድም ደግሞ በነቢይ ናዝራዊ ይባላል ተብሎም ትንቢት ተተንብዮለታል። እንደዛ ይባል ዘንድም ወደ ናዝሬት ከተማ እንዳደገም የማቴዎስ ወንጌል ላይ ተጽፏል። በናዝሬት እንዳደገ ማለት ነው። ያደገው በናዝሬት ነው፣ የተወለደው ደግሞ በቤተልሔም ነው ማለት ነው። እና ናትናኤል ደግሞ የሚጠባበቀው ከየት ነው? ከቤተልሔም ነው የሚጠባበቀው። ከቤተልሔም ይህ ትንቢት ደግሞ የተነበየለት በቤተልሔም ስለሚወለድ ነው ክርስቶስ ማለት ነው። እና ከዛ አንጻር ነው ዞሮ ዞሮ። ስለዚህ ናትናኤል ተመልክቶ አስቀድሞ የተማረ ስለሆነ ይህንን አገናዘበ። እና መተህ አረጋግጥ አለው። ከመናገር ይልቅ አይቶ ማመን ይቀላል። ሰምቶ ከመረዳት ይልቅ አይቶ ማመን በጣም ይቀላል። ስለዚህ እና መተህ እኔ ስናገር የኔም ለአንተ ማስረዳት ምንም ማለት አይደለም፣ ራስ መተህ ቼክ ብታደርግ ይሻለዋል አለው። ልክ ሲመጣ ጌታ ደግሞ የተሰወረውን የሚያውቅ አምላክ ስለሆነ አንድም የናትናኤልን አመጣጡን ያውቃል። ናትናኤል እየመጣ ያለው ጌታ ነው ብሎ አምኖ ተቀብሎ ሊከተለው እንዳልሆነ ያውቃል። ሊመራመር ነው፣ ማን ነው ብሎ ሊመራመር ነው። ስለዚህ የናትናኤልን ልብ አስቀድሞ ስለሚያውቅ ታንኮል የሌለበት፣ ሽንገላ የሌለበት፣ ለእውነት የሚቆም በእውነት እስራኤላዊ ብሎ አመሰገነው። ናትናኤላውንም ቶሎ ብሎ አልተቀበለም። እንዴ ከወዴት ታውቀኛለህ? ከወዴት ታውቀኛለህ ያለው ግን ከትዕቢት አንጻር አይደለም። አነጋገሩ ትዕቢት አይደለም፣ ለእውነት ከመቆም አንጻር እንጂ እውነትን ከመፈለግ አንጻር እንጂ። መጽሐፍ ቅዱስ እውነትን መፈለግ እንዳለብን ይናገራል። መዝሙረ ዳዊትም እግዚአብሔር እውነተኞችን ይፈልጋል ይላል። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችንም ፈጽሞ ይበቀላቸዋል ይላል። ምንጊዜም ከእውነት ጋር ስትቆም እግዚአብሔር በአንተ ደስ ይሰኛል። እግዚአብሔር አንተ ለመልካም ስራ ለብዙ ነገር ይፈልጋል። እና አንድ የምንማረው ትምህርት ይሄንን ነው። ስለዚህ ጌታም ደግሞ የእሱ አነጋገር ከትዕቢት አንጻር ሳይሆን እውነትን ከመፈለግ አንጻር እንደሆነ፣ ለእውነት ከመቆም አንጻር እንደሆነ ስለተረዳው ምን አለ? ፊልጶስ ሳይጠራ ከበለስ በታች ስር አየሁ ካለው። ናትናኤል ደግሞ የበለስን ትርጉም ያውቃል፣ ቅድም እንደሰማችሁት ማለት ነው። ስለ ሁለት ነገር ከበለስ በታች ሰውን ገድሎ በመቅበሩ አንድ፣ ሁለተኛ ደግሞ እናቱ በለስ ላይ የበለስ እንጨት ላይ አንጠልጥላ ሰቅላ በማጥመቷ ይሄንን ያውቃል። ይሄንን ሚስጥሩን ስላወቀበት ናትናኤል በጣም ተደነቀ። ማን ነው ይሄ አለ። በእውነት አንተ የሕያው እግዚአብሔር ልጅ ነህ ብሎ መሰከረለት። ይሄም መጽሐፍ ቅዱስ ላይ ተናግሯል። መጽሐፍ ቅዱስ ላይ ያለ ነው። በትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ ምዕራፍ 17 ቁጥር ላይ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል። ሰው በስውር ቢሸሸግ እኔ እግዚአብሔር አላየውም ወይ? በስውር የተሸሸገውን የሚያይ አምላክ ነው። ይሄንን ደግሞ ያውቃል ማ? ናትናኤል። ለምን? የተማረ ስለሆነ። እንዴ የተሰወረውን የሚያውቅ እኮ አምላክ አንድ እግዚአብሔር ብቻ ነው። እኔ ማንም ያላየኝን ነገር የነገረኝ ይሄማ የእግዚአብሔር ልጅ ቢሆን ነው እንጂ ተራ ሰው ቢሆን ኖሮ
የተደበቀውን ነገር አያውቅም ነበረ። በእውነት አንተ የእግዚአብሔር ልጅ ነህ አለ። ከዚህ የምንማረው ወንድሞች ምንድን ነው ካላችሁ፣ አንደኛ ከእግዚአብሔር የሚሰወር ምንም ነገር የለም። ስለዚህ ምንም አይነት ነገር ስትሰሩ ሰው አላየኝ አየኝ አይደለም። ማን አየኝ ብለን ነው መስራት ያለብን? ንገሩኝ እስቲ። ማን አየኝ አላየኝ ብለን ነው? እግዚአብሔር አየኝ ያያል። ከሱ የሚሰወር ነገር የለም። በእርሱ ፊት ሁሉም ነገር የተራቆተ የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 4 ቁጥር 12 ላይ። በእግዚአብሔር ፊት ምንም የተሰወረ ነገር የለም። ምንም የምትሰውሩት ነገር የለም። አይኖቹ በሰው መንገድ ላይ ናቸው። እርምጃውንም ሁሉ ያያል። ኃጢአትንም የሚሰሩ ይሰወሩባት ዘንድ ጨለማ ወይም የሞት ጥላ የለም ይላል መጽሐፈ ኢዮብ ምዕራፍ 34 ቁጥር 20 እስከ 21 ላይ። ከእግዚአብሔር ምንም የሚሰወር ነገር የለም። ስለዚህ ወንድሞች ሰው ሳይሆን መፍራት ያለብን ፈጣሪ ነው መፍራት ያለብን። ለዛም እኮ ነው ኤፍሬም ሶርያዊው ታላቁ ቅዱስ ኤፍሬም ሶርያዊ አንድ ሴት አብረን ካልማገጥን ብላ ስታስቸግረው ጊዜ የት ሄደን እንማግጥ አላት። ካልሆነ ምን አለችው? ካልሆነ ኤፍሬም መምህር እናንተን የሚያስተምራችሁ መምህሩ ኤፍሬም ሊያማግጠኝ ሲል ከኔ ጋር ይማግጣል ብዬ ስምን አጠፋለሁ አለችው። አስቡት፣ ኤፍሬም በመጀመሪያም በዚህ ነገር ተፈትኗል። በዚህ ነገር አሁንም ሁለተኛ ፈተና ሰይጣን ሊያመጣበት ነው። እና እንደዛ ብዬ ስምን አጠፋለሁ ካለበለዛ ከኔ ጋር ኃጢአት ከኔ ጋር ኃጢአት ስራ አለችው። በልጅቷ ላይ አድሮ ማለት ነው። ኤፍሬም በጣም አዋቂና ጥበበኛ ስለሆነ አንድ ነገር አሰበ፣ ሊያስተምራት ፈልጎ። እሺ የት ቦታ ሄደን እንማግጥ? እዛኛው ቤት ጋር ሄደን አብረን እንማግጥ። እንዴ ሰው ሁሉ ያየኝ ወደዛ ልገባ አላት። መጀመሪያ አንተ ቅደም፣ ከዛ በኋላ እኔ ቀስ ብዬ እመጣለሁ አለችው። አይሆንም፣ እኔ የማውቀው አንድ ቦታ አለ፣ እዛ ሄደን ነው መማገጥ ያለብን። ችግር የለውም አንተ እሺ በለኝ እንጂ እስከ ዓለም ጫፍ እንኳን አብረን እንሂድ ካልከኝ አብሬ እሄዳለሁ አለችው። ትሄጃለሽ? አዎ ነይ እሺ አብረን እንሂድ። መጓዝ ጀመረች። ከዛ ገበያ መሃል ላይ ደረሰና በይ እንግዲህ አሁን እዚህ ጋር የፈለግሽው መፈጸም እንችላለን፣ አብረን መማገጥ እንችላለን። እንዴ እዚህ ቦታ? አዎ እዚህ ቦታ ምን ችግር አለ? ሰው ሁሉ እያየን እንዲህ አይነት ኃጢአት እንስራ እንዴ? ምን ችግር አለ? እብድ መሆን አለብህ አለችው። ለምን? እንዴት በሰው ፊት እንዲህ አይነት ስራ እንስራ ትለናለህ? ሰውስ ዝም የሚለን ይመስልሃል እንዴ አለችው። ከዛ ትቷት መጓዝ ጀመረ። አሁንም ተከትላት ይዘዋለች። የሰው ልጅ በአምላኩ ፊት ኃጢአት ለመስራት ደፍሮ ሰውን ሲፈራ በጣም ያሳዝናል አላት። ልቧ ተነካ። እዚህ ጋር ምን እያልክ ነው ኤፍሬም አለችው። ኃጢአት ለመስራት ሰውን ፈራሽ፣ ፈጣሪን ግን ሰማይና ምድርን የፈጠረውን ፈጣሪን ግን አልፈራሽውም ማለት። በኋላ እግዚአብሔር አምላክ የንስሐን ጸጸት በልቧ ስላሳደረባት የሰራችው ኃጢአት በሙሉ በጣም ጸጸታት። እባክህ ጠፍቻለሁ አድነኝ አለችው። መከራት። መጨረሻ ላይ ወደ ሴቶች ገዳም ወሰዳት። እና ተመልከቱት ወንድሞች፣ ከዚህ የምንማረው ነገር ምንድን ነው ካላችን፣ መፍራት ያለብን ሰውን ሳይሆን ማንን ነው? ፈጣሪ ነው መፍራት ያለብን። የሚያስፈራው እግዚአብሔር አምላክ ነው። ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም መግደል የሚቻለውን እሱን ፍሩት ይላል እኮ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ መፈራት ያለበት ፈጣሪ እንጂ ሰው አይደለም። ፈጣሪን ነው መፍራት ያለብን። ሰው ምናልባት ስማችንን ቢያጠፋ ነው። ስማችንን ቢያጠፋ፣ ቢሳለቅብን፣ ቢንቀን፣ ቢያንቋሽሸን፣ ቢያዋርደን ነው። ከዛ ባለፈ ወይ ቢያስረን ወይ ቢበድለን ወይ ደግሞ ቢገድለን ነው። ቢገድልን ደግሞ የስጋ ሞት እንጂ የነፍስ ሞት አይደለም። ፈጣሪ ግን አስቡት፣ ነፍስና ስጋን አንድ አድርጎ በገሃነም ያጠፋል። እሱን ፍሩት ነው ያለው ቸሩ መድኃኔዓለም። ፈጣሪያችሁን ፍሩ፣ ሰውን አይደለም። እና እህት ወንድሞቼ ምንጊዜም ቢሆን የሆነ ነገር ለመስራት ስትል
እገሌ ይቆጣኛል፣ እገሌ ከስራ ያባርረኛል፣ እገሌ እንዲያደርገኛል፣ እንዲግፍ ይፈጽምብኛል ሳይሆን ፈጣሪን ነው ማሰብ ያለብን ቆም ብለህ ማለት ነው። ምክንያቱም በእሱ ፊት ምንም የሚሰወር ነገር የለምና። ስለዚህ አንድ የምንማረው ትምህርት ይሄንን ነው ማለት ነው። ደግሞ ብዙዎቻችን ብዙ ጊዜ ኃጢአት ለመስራት የምንዳፈረው እግዚአብሔር መሐሪ ነው እያልን ነው አይደል? እንደዛ እያልን ነው አይደል? ወንድሞች እግዚአብሔር መሐሪ ነው። ብዙ ጊዜ ሰይጣንም በሊናችን ይሄን ሐሳብ ያመጣል አይደል? ያመጣል እኮ መሐሪ አምላክ ነው፣ ምን ችግር አለ? ስራና ምን ታደርጋለህ? ስራና ንስሐ ትገባለህ እያለ ያታልለናል መጽሐፍ ቅዱስ። ምን ጊዜም ቢሆን እንደዚህ አይነት ምክር ሲመክራችሁ ሰይጣን እቺን ጥቅስ አስቧት። መጽሐፈ ሲራክ ምዕራፍ 5 ቁጥር 5-7 ላይ ያለው የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ። መቅሰፍትም ድህነትም ከእግዚአብሔር ዘንድ ሁለቱም ይመጣሉና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል ይላል። መቅሰፍቱ ድንገት ትመጣለች ይላል። ስለዚህ እህት ወንድሞች ምን ጊዜም ማሰብ ያለብን እንደዚህ ነው። ሁሌ ደግሞም እንዲህ ይላል መጽሐፍ እዛው ላይ መጽሐፈ ሲራክ ላይ ስታነቡት እግዚአብሔር ብዙ ዘመን ይታገሳልና ኃጢአት ሰርቼ ፍዳን አልተቀበልኩም አትበል፣ ድንገት ትሞታለህ፣ ድንገት ትቀሰፋለህና ይላል። እግዚአብሔር ሲወስድ ድንገት ነው። እንደ ደራሽ ውሃ ድንገት ልትወሰዱ ትችላላችሁ። እንደ ደራሽ ውሃ ባላሰባችሁበት ቅጽበት ሰላምና ድህነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ይላል እኮ መጽሐፍ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ላይ ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ይላል። ስለዚህ ኃጢአትን ደግሞ አንተ ካልተውካት መቼም አትተውክም። ኃጢአትን ካልተው ነው መቼም አይተውንም። እሱ ነገም አዲስ ሆኖ እንደገና ኃጢአት እንድንሰራ ዲያብሎስ ይገፋፋናል። ራስህ ቆርጠህ ካልጣልከው መቼም ቢሆን ኃጢአት አንተን አይፋታክም ገሃነም እስኪያወርድ ድረስ። እና አንድ የምንማረው ትምህርት ይሄንን ነው። ስለዚህ ምንጊዜም ቢሆን ምንም ነገር ስንሰራ ሰውን ፈርተን ሳይሆን እግዚአብሔርን ፈርተን ነው። እግዚአብሔርን ፈርተን ነው መስራት ያለብን እንደ እግዚአብሔር መልካም ፈቃድ። የኛ መስቀል እግዚአብሔርን መፍራት ነው። የተሰቀለ ሰው ማንኛውንም የሰውነቱን ክፍል ወደ ፈለገው አቅጣጫ ማንቀሳቀስ አይችልም። ፍላጎታችንና ምኞታችንን መወሰን ያለብን እንደ እግዚአብሔር ትእዛዛት እንጂ ደስ በሚያሰኘን ነገር ላይ አይደለም። አንድ የምንማረው ትምህርት ይሄ ነው። ታዲያ ናትናኤል በእውነት አንተ የእግዚአብሔር ሰው ነህ፣ የእግዚአብሔር ልጅ ነህ አለው። የዚህን ሰዓት ቸሩ መድኃኒዓለም ምን አለ ለናትናኤል? ይህንን ብቻ ስለነገርኩህ አመንክን? ገና ከዚህ የበለጠ ታላቅ አለው። ናትናኤል እዚህ ጋር የሚመሰገን ነው። እንዴት ካላችሁ እውነትን እያወቀ የሚከራከር አይደለም። አንዳንድ ሰዎች እውነቱን እያወቁ ይከራከራሉ። ብዙ ነገር እየተመለከቱ ማይረዱ ልባቸውን እልከኛ የሚያደርጉ ሰዎች አሉ። ዛሬ ልባችሁን እልከኛ አታድርጉ ይላል። ድምጹን ብትሰሙት ልባችሁን እልከኛ አታድርጉ። እውነትን ለመቀበል ዘገምተኞች አትሆኑ ማለት ነው። እውነትን እያወቃችሁ አትከራከሩ ነው። እውነት ነው ወንድሞች። ቅዱስ ናትናኤል ከጸሐፍት ፈሪሳውያን ወይም ከካህናቶች ይሻላል፣ ከአይሁዳውያን ይሻላል። አይሁዳውያን የጌታን ታምራት እያዩ እንኳን አላመኑ። የሚገርም ታምር እየተመለከቱ ማንም አድርጎት የማያውቀውን በፊታቸው እያደረገ አላመኑበትም በክርስቶስ። ናትናኤል ግን ይህንን ታምር ስላሳየው ብቻ በጌታ አመነ። እውነትን እያወቁ መከራከር ተገቢ አይደለም። አልሸነፍ ባይነት ስሜትን ማሳየት ተገቢ አይደለም። ስለዚህ ወንድሞች እኛም አንድን ነገር በቂ ሆነን ካገኘን ለማመን በቂ ሆነን ካገኘን ለምንድን ነው እልከኛ የምንሆነው? እልከኛ መሆን እንደሌለብን ነው የምንማረው ማለት ነው። ስለዚህ አንድ ከናትናኤል የምንማረው ይህንን ነው። ሌላው ናትናኤል በጌታ ካመነ በኋላ ከዛ በኋላ ሐዋርያዊ ተልእኮን በሚገባ መፈጸም ጀመረ።
ወደ ዓለም ሁሉ ተሰማራ፣ ወንጌልን ለፍጥረት ሁሉ መስበክ ጀመረ። የጌታውን ትእዛዝ ተቀብሎ በሚገባ ነው ኃላፊነቱን ያጠናቀቀው። ከዚህ የምንማረው ደግሞ ወንድሞች የሆነ ነገር ኃላፊነት ቢሰጣችሁ ኃላፊነታችሁን በብቃት መወጣት እንዳለብን ነው የምንማረው። አንዳንድ ሰዎች ኃላፊነት ሲሰጣቸው ወይ ያቅማማሉ ወይ ደግሞ ይፈራሉ። ከስራውና ከኃላፊነቱ የሚሸሸው ከተዘጋጁለት የጽድቅ አክሊሎች የሚሸሽ ሰው ነው። ኃላፊነቱን በብቃት የሚወጣ ሰው ግን ለእግዚአብሔር ያለውን ፍቅሩን በድካሙ የሚያሳይ ሰው ነው፣ የሚገልጥ ሰው ነው። ስለዚህ ወንድሞች ኃላፊነት ከተሰጣችሁ ኃላፊነታችሁን በሚገባ ተወጣችሁ ለመገኘት ሞክሩ። አንድ የምንማረው ትምህርት ይሄንን ነው ማለት ነው። ኃላፊነትን ደግሞ መሸከም ልመዱ። እሺ፣ አንዳንዶች ፈሪ ናቸው። ኃላፊነት ሲሰጣቸው ይፈራሉ፣ ይሸሻሉ። አረ እኔ እንደዚህ አይነት ኃላፊነት አትስጠኝ አልፈልግም ይላሉ። ፈሪዎች ናቸው። ኃላፊነትን ተቀብሎ የመወጣት ብቃቱ ይኑረን። የመቀበል ብቻ አይደለም የመወጣት። አንዳንዱ ለመቀበል ይፈራል፣ ፈሪ ነው። አንዳንዱ ደግሞ ተቀብሎ ምን አያረግም፣ አይፈጽምም፣ ኃላፊነቱን አይወጣም። ሶስተኛው ደግሞ ኃላፊነቱን ተቀብሎ በሚገርም ሁኔታ ያጠናቅቃል። እንደዚህ አይነት ሰው ምን ጊዜ ምስጉን ነው፣ የተመሰገነ ነው። ኃላፊነትን የመቀበል ልምድ ይኑረን ለማለት ፈልጌ ነውና መቀበል ብቻ ሳይሆን ደግሞ ተቀብሎም የመወጣት ከናትናኤል ሐዋርያ የምንማረው ትምህርት ነው። ሁለተኛ ደግሞ ሌላው ደግሞ ናትናኤል በፈተና ውስጥ ያለፈ ሰው ነው። ወደ በራንጥያ አገር ሄዶ ወንጌልን በሚሰብክበት ሰዓት ብዙ መከራ ደርሶበታል። መከራና ግፍ ሲደርስበት ግን መከራና ፈተናው አላንበረከከውም። እንደውም ኃይልን ጨመረ ይላል መጽሐፉ ላይ፣ ስንክሳሩ ላይ ኃይልን ጨመረ። ስለዚህ ወንድሞች ፈተና ሲገጥም ፈተናውን በብቃት የመወጣት አቅም ሊኖር ይገባል። አንዳንዱ ፈተና በመጣ ቁጥር ወዲያው ነው የሚወርቀው። አንዳንዱ ደግሞ እጅ አይሰጥም። ወርቆ እየወደቀ ይነሳል፣ ተስፋ አይቆርጥም። እና ወንድሞች ፈተና በገጠመ ሰዓት ወደ ኋላ መሸሽ ሳይሆን ያለብን መበርታት ነው። እንደውም የሆነ የሚያንበረክክ ነገር ከፊት ለፊት ሲመጣ ተጋፍጠ ነው ማለፍ ያለብን እንጂ መሸነፍ መውደቅ የለብን። ቶሎ ብለ እጅ አትስጡ ወንድሞች። ዲያብሎስ በሆነ ነገር ሲፈተናችሁ ቶሎ ብላችሁ እጅ የምትሰጡት ከሆነ የልብ እንዲሰማው እያደረጋችሁ ነው። ነገም ደግሞ የሆነ ነገር ቢያመጣ ቶሎ ብላችሁ እጅ ትሰጡታላችሁ ማለት ነው። እና እጅ መስጠትን አናዘውትር። ላለመውደቅ መታገል መቻል አለብን። ኢዮብ እንዳለው እስክሞት ድረስ ፍጹምነቴን ከኔ አላረቅም፣ ጽድቄን ይዛለሁ፣ እርሱንም አልተውም አይደል ያለው። ልክ እንደዛ መታገል አለብን። ጻድቅ ግን መንገዱን ያጠነክራል የሚል ቃልም አለ መጽሐፈ ምሳሌ ላይ ምዕራፍ 17 ቁጥር 9 ላይ ጻድቅ ግን መንገዱን ያጠነክራል፣ እጁም ንጹህ የሆነ ሰው ኃይልን እየጨመረ ይሄዳል ይላል። ኃይልን እየጨመርክ ሂድ እንጂ ወደ ኋላ እየቀረ አትሂድ፣ እየተዘናጋ አትሂድ፣ እየበረታ ሂድ እንጂ። ናትናኤል ልክ ሲያሰቃዩት ኃይል እየጨመረ እንደሄደ ሁሉ ማለት ነው። እና ወንድሞች አንድ የምንማረው ትምህርት ነው። ልክ እንደ ኢዮብ እንዲበሉ የሆነው ነገር ይምጣብኝ፣ ለዓላማ ቁም። እሺ ለዓላማሽ ቁሚ። አንድ ሰው የሆነ ነገር ተናግሮ ልብሽን ሊሰብርሽ ይችላል። የሆነ ነገር ተናግሮ ልብን ሊሰብር ይችላል። እንዳትነሳ አድርጎ ሊሰብር ይችላል። ቃላት የሚሰብር ግን ሰነፍ መሆን የለብህም። ብዙዎቻችን የሆነ ነገር እንጀምርና ሰው የሆነ ነገር ተናግሮ ሲያስቀይመን ጀምረን የነበርነውን እናቆመዋለን። አይደለም ወንድሞች? እንዲህ አይነት ክፍተት የለም እኛ ጋር ብዙውን ጊዜ አለ ወንድሞች። ይጀምሩና አንድ ሰው ቅስማችሁ የሚሰብር ንግግር ይናገራል። ከዛ ወይ በቃ ተውኩት ትሉና ትተውታለች። ከዛ ሰው መጥቶ ለምን ተውከው፣ ለምን ተውሽው ሲል የሆነ ሰው እንዲተናገረኝና ቅስሜ ተሰበረ ትላላችሁ። እና በሰው ቃል የምትሰበሩ መሆን የለባችሁም ወንድሞች። ዓላማን ያዝ። ዲያብሎስ በነገሮች ሁሉ ተስፋ ሊያስቆርጥ ይሞክራል። በሰው ላይ ያደረ ቅስምን ይሰብራል። ቅስም የሚሰብር ንግግር ይናገራል። ወይም ደግሞ ያ ነገር በተደጋጋሚ እንዳይሳካል ሁሉ ሊያደርግ ይችላል።
በቃ በተደጋጋሚ ይበላሽባችኋል። ያ የጀመራችሁት ነገር ትጀምራላችሁ፣ ይፈርሳል። አሁንም ትጀምራላችሁ፣ አሁንም ይፈርሳል። አሁንም ትጀምራላችሁ፣ ነገም ይፈርሳል። አይሳካም። ስላልተሳካም ማቆም የለብህም። የተሸነፍከው አልችልም፣ የተሸነፍከው ምን የሚባል አባባል አለ፣ ጠፋብኝ። የተሸነፍከው ስለወደክ አይደለም የሚባል ነገር አለ። አልችልም ያልክ ቀን ነው ይባላል። እውነት አይደለም? አልችልም ያልክበት ቀን ነው ያኔ የተሸነፍከው። ስለወደክ አይደለም። እውነት ነው። አልችልም ስትል በቃ ወድቀሃል ያኔ ማለት ነው። እና ደጋግማችሁ ነገርየውን ሞክሩት እስኪሳካላችሁ ድረስ። የድል መስኮት በራሱ አይከፈትም ሲባል አልሰማችሁም? ወንድሞች፣ የድል መስኮት በራሱ አይከፈትም። እውነት ነው። ትታገላለህ። ውድቀት ለስኬት የምትከፍልበት የቤት ክራይ ነው ይባል የለም? ውድቀት ለስኬት የምትከፍለው የቤት ክራይ ነው። እውነት ነው። እየወደክ ነው፣ ሳትወርቅ አይሳካልህም። እናት ወንድሞች ደጋግማችሁ ሞክሩ። እና ደግሞ አንድ ጥሩ አባባልም ሰምቼ ነበረ። ምን የሚባል አባባል ነበረ? ቅዳሜ ከደበረ ጓደኛ ቀይር፣ ሰኞ ከደበረ ስራ ቀይር። እንደዚህ የሚባልም አባባል አለ። እነኚህ አባባሎች በነገራችን ላይ ሞቲቬት የሚያደርጉ ናቸው። እንድትነሳሳ የሚያደርግ ነው። ተስፋ እንዳትቆርጥ ማለት ነው። አንዳንዱ ሄዶ ጫፍ ላይ ተስፋ ይቆርጣል። ሄደ ጫፍ ላይ ተስፋ አትቁረጥ እኮ ማለት ነው። ተስፋ አትቁረጥ። የሆነ በቃ ሊሳካልህ ስትል ተስፋ አትቁረጥ። ይልቁንም አሰራርን ቀይረው ነው። ቅዳሜ ከደበረ ጓደኛ ቀይር ማለት አሰራርን አስተካክሎ ቀይረው። ከዛ በኋላ ከግብ አድርስ እንጂ ገና ለገና መጨረሻ ላይ ጫፍ ደርሰ ያ ነገር ሳይሳካልህ ስለቀረ ወይም ደግሞ የሆነ ነገር ስላበሳጨ ብቻ አትተወው ነው። ግፋበት ነው እስከ መጨረሻው። እናት ወንድሞች ተስፋ አትቁረጡ። ተስፋ አትቁረጡ። በዓላማችሁ ጸንታችሁ ቁሙ እስከ መጨረሻው ማለት ነውና አንድ የምንማረው ትምህርት ይሄንን ነው ማለት ነው። ይሄን ይመስላል። ስለዚህ እንደ ቅዱስ ናትናኤል የምንማረው ለፈተና መንበርከክ እንደሌለብን፣ ሁለተኛ ኃላፊነታችንን በብቃት መወጣት እንዳለብን፣ ሶስተኛ ምንጊዜም ከእውነት ጋር መቆም እንዳለብን ከናትናኤል የተማርነው ዛሬ ከሐዋርያው ቅዱስ ናትናኤል ከእውነት ጋር መቆም እንዳለብን፣ አራተኛ አዋቂዎች ሆነን መገኘት እንዳለብን፣ የሆነ ነገር በነፈሰበት መጓዝ የለብንም። በነፈሰበት እንዳንጓዝ ነገሮችን ማገናዘብ እንችል ዘንድ አንባቢ ምሁር መሆን እንዳለብን ነው የምንማረው ትምህርት ማለት ነው። የተማርነው ትምህርት እነኝን ይመስላሉ። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ሁሉ እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃል። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃለ በረከትን ያሰማልን። ጸጋ እግዚአብሔር ይብዛልኝ።